በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በወርሃ ጥር የሚነበብ የሚጸለይ ብፁዕና ቅዱስ የክርስቶስ ሰማዕት የማር ቂርቆስን ገድል ማንበብ እንጀምራለን። ጸሎትና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። እንነግራችሁ ዘንድ ስሙ። 21044 ሰዎች ካመኑ በኋላ ያ ከሃዲ መኮንን በክርስቶስ ባመኑ አገልጋዮችና በሕፃኑ ተበሳጨ። ከእጄ ማን ያድናችኋልም አላቸው። በግራር እሳት ውስጥ ከመስሪት ከአንገቤናዊቷ ልጅ ከባለ ሰራዩ ጋር እጨምራችኋለሁ። ቅዱስ ቂርቆስም መኮንኑን ካድከኝን አለው። የፈጠረህን የሰማይና የምድርን አምላክ ካድከውን? መኮንኑም አለ፣ አጵሎንና ያለ እንዴናው አምላክ የለኝም። እኔ ኃይሌንና ስልጣኔን አሳይሃለሁ። ካመንክብኝ ስልጣንና ክብርን እሰጥሃለሁ፣ ለአማልክቶችም ሰዋ። በመሳፍንትና በመኳንንት ሁሉ ፊት አከብርሃለሁ። ሕፃን ቂርቆስም መኮንኑን የሰይጣን ተላላኪና የጽድቅ ጠላቷ ከኔ ራቅ አለው። መኮንኑም ይህን ቃል ከቅዱስ ቂርቆስ ሰምቶ ታላቅ ቁጣን ተቆጣ። ባልጋ ይሸከሙት ዘንድ አዘዘ። እርሱም ብዙ የሚቆርጥና አካልን የሚከፍል ስቃይም አለው። ለሕፃኑም በላዩ ላይ ያማሩ ልብሶች እንደለበሰ መሰለው። 50 ምትን ይመቱት ዘንድም አዘዘ። ደሙ እንደ ክረምት ውሃ እስኪፈስ ድረስም ቅድስት ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከኃጥአንም ማኅፀን ጽድቅ ይወጣልን ብላ ዳግመኛ ሰናፍጭና ጨውን ያመጡና አፉንና አፍንጫውን የሚከፍቱና ወደ ውስጥ የሚጨምሩት ዘንድ አዘዘ። ከዚህ በኋላ ሕፃኑ አሰምቶ ተናገረ። ነገርህ ከማርና ከስኳር ይልቅ ለጉሮሮዬ ለአፌም ጣፋጭ ለእኔ ለኃጥእ ይገባኛል። ኃጢአት የሌለበት ሐሞትና ከርቤ መጻጻን ስለኛ ጠጣ። ዳግመኛም 14 የተሳሉ ጦሮችን ያመጡ ዘንድ አዘዘ። 7ቱን በአናቱ ሰውነት 7ቱን በሕፃኑ ቂርቆስ ሰውነት ይተክሉ ዘንድ ቅዱስ ቂርቆስም ስሙ መጥቆል የሚባል ሰራየኛውን አዘዘው አለውም፣ መጥቆል ሆይ 2ቱን ችንካሮች ጆሮን ለመቅደድ 2ቱን ዓይኖቼን ለማውጣት 2ቱን አንገቴን ለመጠምዘዝ 2ቱን ጥርሶቼን ለመስበር አድርግ አለው። አንዱንም በመውገሪያው አምሳል አድርግ። አይሁድ በእግዚአብሔር ላይ እንዳደረጉ እሺም ብሎ እንዳዘዘው አመጣ። ጦሮቹም ምሕረት የሌላቸው ነፍስን ከስጋ የሚለዩ ልብና አእምሮን የሚያሳጡ ናቸው። እነሱም ቅናትን ሽንገላን የተመሉ ወደ ፍርዳቸው አደባባይ ተሰበሰቡ። ዟሪውንም ጠሩት፣ የሚጣላ ተከራካሪ ነውና ከአጋንንት ጋር ይውላል፣ በምክሩም ይኖራሉ። ወደ እነርሱም መጣ አሉትም፣ እኛም መሰሪ አግኝተናልና በዓይን ለማየት በጆሮ ለመስማት ሕፃን ቢሆንም ስራውስ እንደ ትልቅ መሰሪና ጠላት ነው። አምላኩ አጵሎንን ሕፃኑን የሚያጠፋበትን ጥበብ ምከረኝ አለ። በላያቸው ላይ የሚሆነውንም እናደርግ ዘንድ ና። ከዚህ በኋላ ያ ጠላትና ተከራካሪ ሕፃኑንም የሚበቀል መልሶ ልንገራችሁ ስሙ። ክርስቲያን የሚባል አንድ ሰው ነበረ። ሀገራችንን ይለውጥ ዘንድ ወደኛ መጣ። እኔም ከሀገራችን ወደዛ መሰሪ ሄደው አየሁትም፣ ተቅበዘበዘ። መናገር መንቀሳቀስም ተሳነው። እንደ አመድና እንደ ሸምበቆ ተቀጠቀጠ ሆነ። ምንም አልመለሰም። ምንም እንዳያውቅ ልቡ ፈዘዘ። ከዚህ በኋላ እሳትን አመጣ፣ በውስጡም ጨመረው። እሳቱም ወደ እነርሱ ተመለሰ፣ አቃጠላቸውም። ልብ እንደሌላቸው እንስሳም ሆኑ። ዳግመኛም በሌላ ሀገር ታላቅ ተአምርን አደረገ። ሙታንን አስነሳ፣ ለስራዩ መስፈርት የለውምና አሉ። ወደ ቀድሞው ነገር እንመለስ። ስሙ ቅርፋድ የሚባል አንድ ሰው መጣ። የአንጥረኞች አለቃና
ብረትን ሰሪ ነበር። ወደ መኮንኑም ገብቶ በፊቱ ሰገደ። መኮንን ሆይ አለው፣ ይህ ሕፃን የተሳሉና የጋሉ ርዝመታቸውም በክንድ 25 የሚሆን ጦርን ሰራ ዘንድ አዞኛልና እስኪ ከተሻለው ልስራ አለው። ለእጁም ስራ መስፈርት የለውምና ሕፃኑ እንዳዘዘው ችንካሮችን አመጣ። ለሕፃኑም እኒያን ችንካሮች ሰጠው። መኮንኑ በፊቱ ሕፃኑ ቂርቆስን ወደ ፍርድ አደባባይ ያመጡት ዘንድ አዘዘ። ሕፃኑም ከእናቱ ጋር እና በኋላው ከተከተሉት 142,000 ወንዶችና 7,092 ሴቶች ጋር መጣ። ስሙ መስልም የሚባል ንጉስም ከሰራዊቶቹ ጋር መጣ። ሕፃኑንም ከእጄና ከሰራዊቶች እጅ ማን ያድንሃል አለው። መኮንን ሆይ ጦር ቀስት አያድንም፣ በእግዚአብሔር ስም ማመን ነው እንጂ። እሱም የተሳሉ ጦሮችን የሰራ ሰራተኛውን ጠራ። ቂርቆስም የልብህንና የሕዝብህን ፈቃድ አድርግ አለው። እኔም አልሞትም፣ ያለ ሰማያዊ አባቴ ፈቃድም ነፍሴ አትወጣም። የሐሰት አባቷና ለማሳት የሚታዘዝ አምላክህ እንዳስተማረ ፈቃድህን አድርግ። ከነገረውም በኋላ መኮንኑ ባልንጀሮቹን ያሰቃዩ ዘንድ ጠራ። ቂርቆስም ሳቀ። የተሳሉና የጋሉ 14 ጦሮች አመጡ። 7ቱም በልቡ ይተክሉ ዘንድ፣ 2ቱም በዓይኖቹ፣ 2ቱም በጆሮቹ፣ 2ቱም በአፍንጮቹ፣ አንዱን በጎኑ። ከዚያም በኋላ ያመጡትና ያስሩት ዘንድ አዘዘ። ማሰሪያውም ተሰበረ፣ እንደ ጦሮቹም እንደ ሰም ቀለጡ። ቅዱስ ቂርቆስም በአምላኩ ስም ጸለየ። ሲጸልይም ሰይጣን በእግዚአብሔር መልአክ አምሳል ያስተው ዘንድ ወደ እርሱ ከቁልጅ አገር መጣ። ያን ጊዜም በትምህርተ መስቀል አማተበበት፣ እንደ ጢስም ተበተነ። ከዚህ በኋላ ብረት ሰሪውን የሚያስፈራ የተሳለ ሰይፍን ይሰራ ዘንድ አዘዘው። ሕፃኑና እናቱም ይሰየፍ ዘንድ ሰይጣን ሊገድለው እንዳልቻለ ባወቀ ጊዜ በመኮንኑ ልብ ገባ፣ ድዳም አደረገው። ከዚህ በኋላ ሕፃኑ ሰራተኛውን የተሳሉ ጦሮችንና የመሰቃያ የተሳለ ሰይፍንም መስራት ትችላለህን አለው። ሰራተኛውም ከቻልኩ ያለሁ አለው። ሕፃኑም እኔ እነግርሃለሁ፣ ጎንን የሚሰብር ምሳር፣ አጽም የሚነቅል ራስ የሚሰብር አንገትም የሚጠመዝዝ ጥርስ የሚነቅል ዓይን የሚያወጣ በነብር ጥፍር አምሳል አፍንጫንም የሚሰብር ጆሮ የሚያደቅ ሰውነትን የሚለይ ጎንን የሚገምስ የሚከፋፍል ጉልበትን የሚሰብር አንጀትንና ስሮችን የሚለይ ስራ አለው። ዳግመኛም በቁመቴ ልክ 3 ጦሮችን ስራ፣ በውስጡም የአብ የወልድ የመንፈስ ቅዱስ ስሞችን ከሚጠራ ፈጽሞ የማይለዩ ቤጣ ወኦ የሚል ጻፍ። መጠምዘዣ ሞፈር፣ ብረት ምጣድ፣ ብረት ድስት፣ የሰረገላ መንኮራኩር፣ አንገት የሚጠመዝዝ ስራ፣ የሆድ አንጀትን መዞ የሚያወጣ ስራ። እኔ የምሰቃይበት ስቃይ ይህ ነው። ሰራተኛውም ይህን ሰምቶ ፈጽሞ አደነቀ። የሀገር ሰራተኞችን የሚነግራቸው ዘንድ ጠራቸው። ይህ ሕፃን እንዳዘዘን ኑ እንስራ አላቸው። የተሳሉ ጦሮችንም 40 ያህል ሰሩ። መኮንኑም ራሱን ከቆዳውና ከሰውነቱ ጋር ይላጩ ዘንድ አዘዘ። በላዩ ላይ እሳትን ይጨምሩ ዘንድም እንደሱም አደረጉ። ዳግመኛም ስጋውን ይቆርጡ ዘንድ አዘዘ። 4 ጦሮችን ከትከሻው እስከ ተረከዙ ይተክሉ ዘንድ። የቅዱስ ቂርቆስ ስቃዩም ይህ ነው። እናንተ ሰነፍ ሰዎች፣ የበዛ የሕፃን ቅዱስ ቂርቆስ ስቃዩ በምን ስራ ይመስላችኋል? የወንጌልን ቃል አስቦ አይደለምን? በወሰዷችሁ ጊዜ ወደ ፍርድ አደባባይም ባገቧችሁም ጊዜ ከራሳችሁ ጸጉር አንዲት አትጠፋም ያለውን፣ በዚያን ጊዜ ሐዘናችሁ ደስታ ይሆንላችኋል፣ ዋጋችሁም በሰማይ ብዙ ነውና ደስ ይበላችሁ። እናንተም እንደርሱ በምድር የብፁዕ የቅዱስ ቂርቆስንና
የእናቱን የቅድስት ኢየሉጣን የገድል ምስክርነት አስቡ። ጸሎታቸውንና በረከታቸው የጥምቀት ልጆች ከምንሆን ከሁላችን ጋር ለዘላለሙ ጸንቶ ይኑር፣ አሜን። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ ረዳው፣ ሰቃዮቹም ከእርሱ ራቁ። ዳግመኛም በስቃይ ከጠዋት እስከ ማታ ጨመሩት፣ መከራ ማጽናት ተሳናቸው። ከዚህም በኋላ መኮንኑን ሕፃኑን ድንቅን ብታደርግ ባሮችን ታሳምጻለህ እንጂ የሞቱ ባሮችን ሕያዋን አድርጋቸው፣ በአምላክህም አምናለሁ። ሕፃኑ ቂርቆስም መኮንኑን በልቤ ያልታሰበውን ትጠራጠረኛለህን? አለው። ሕፃኑም ከልቡ እንደማይሆን አወቀ። እግዚአብሔርም የወደደውን ያደርግ ዘንድ ወደደ። በጸለየም ጊዜ በእግዚአብሔር ትእዛዝና ታምርን እንደሚያደርግ በቅዱስ ቂርቆስ ልመና በእናቱ በቅድስት ኢየሉጣም ሙታን ተነሱ። መኮንኑም አንተ መሰሪ፣ እነዚህ ባሮች አይደሉም አለው። እነርሱን ይመስላሉ እንጂ። ዳግመኛም እስኪ ጫማዎቼን አንሳ፣ ሕያዋንም አድርጋቸው አለው። ያን ጊዜም ሕፃኑ ጸለየ። በሕፃኑም ልመና እነዚያ ጫማዎች በሬ ሆኑ፣ ከበሬው አንገትም ፍየል ወጣ። በዚያን ጊዜም አረዱት። 11,400 የሚያህሉ ሰዎችም በሉት። መኮንኑም ይህን ድንቅ ሥራ ባየ ጊዜ ተበሳጨ። የሕፃኑንም ምላስ ይቆርጡ ዘንድ አዘዘ። ቆረጡትም። ከዚህም በኋላ ምላሱ እንደ ሕፃናት ታደሰ። ዳግመኛም የፈላ የብረት ጋንን ያመጡ ዘንድ አዘዘ። በውስጡ ይጨምሩትም ዘንድ እናቱ ቅድስት ኢየሉጣም ባየች ጊዜ ፈራች። ከዚህም በኋላ ልጇ ጸለየላት። እግዚአብሔርም አምላካዊ ኃይልን ሰጣት። ከልጇ ጋርም እንደ ክረምት ነጎድጓድ ድምፁ ወደሚያስፈራ ጋን ገባች። የነካቸውም የለም። በደህናም ወጡ። ስጋቸው ይከፈል ዘንድ በገመድ ሳቧቸው። የእግዚአብሔር መልአክ ቅዱስ ገብርኤልም መጥቶ እስኪያድናቸው ነበልባሉንም እስኪያቀዘቅዘው ድረስ መኮንኑም በቅዱሳን ላይ ጥፋትን ባልቻለ ጊዜ አንገታቸውን በሰይፍ ይቆርጡ ዘንድ አዘዘ። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቁጥርና ፍጻሜ ከሌላቸው ከመላእክት ጋር ወረደ። ከእርሱም ጋር 24 የሰማይ ካህናት ነበሩ። ሕፃኑንም የምትወደውንም ለምነኝ አለው። ቅዱስ ቂርቆስም የማይገባኝ እኔ አልለምንህም አለው። እኔ ሥጋ የለበሰ ምድራዊ ሰው ነኝና አንተ መለኮታዊ ነህና መጠኔን አይተህ ስጠኝ እንጂ እኔ ከለመንኩ ብዙ ልመና ልለምን እወዳለሁ። ረሃብተኛ ሆዱን ያጠግብ ዘንድ እንዲወድ እኔም ሆዴ ረሃብተኛ ነው። ጌታችንም አለው፣ ብዙ እርሻን ያረሰ ብዙ ያፈራል፣ ፍሬውንም በጎተራ ይሰበስባል፣ እንደወደደም ይበላል። ሰነፍ አገልጋይ ግን እንደ ውሻ ተርቦ ይቀመጣል። አንተም የልብህን ፍቃድ ለምነኝ አለው። ጌታዬ ከወደድክልኝስ ቤቴ በተሰራባት ሀገር ውስጥ የሚኖር በቤተ ክርስቲያንም የሚውል አስራትን ስጠኝ። በክብረ በዓሌ ጥር 15 ቀን ሐምሌ 19 መስዋዕት የሰዋ በዚህ ዕለትም የጸለየ ማህሌት የቆመ መስዋዕትን ያስገቡ በየወሩ በቤቴ የተማጸኑ መንግሥተ ሰማያትን ስጣቸው። መታሰቢያን ያደረጉ ቤቴን የሰሩ እስከ 15 ትውልድም ማርልኝ። የገድሌን መጽሐፍ በእጁ የጻፈ በገንዘቡ ያጻፈ የእናቴንም ስቃዩንም የጻፈ ደማቸውን ካፈሰሱ ጋራ በግልጥ ይግባ። ስለ ስምህ እስከ 25 ትውልድ ማርልኝ፣ በግልጽ ይግቡ። በሕይወት መጽሐፍም ስማቸውን ጻፍ። ያነበበውን የተረጎመውን ቃላቶችንም የሰማውን በመንግሥተ ሰማያት የሕይወትን ቃል አሰማቸው። ለቤተ ክርስቲያን ዕጣንና ሰም ዘይት የሚያገባውንም በውስጡ የሚጸልዩትን የልባቸውን ፈቃድ ስጣቸው። ኃጢአታቸውንም አስተስርይላቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ሕፃን ቂርቆስ ሆይ የለመንከው ይሁንልህ አለው። ዳግመኛም መድኃኒታችን አንተም በቀኜ ተቀመጥ፣ ሥጋህንም በነቢዩ በኤልያስ ሰረገላ አስቀምጠዋለሁ። ያንን ሁሉ ሰምቶ ብፁዕ ሕፃን ቂርቆስ እጅግ ተደሰተ፣ እግዚአብሔርንም አመሰገነ። ከዚህም በኋላ ቅዱስ ቂርቆስም ከእናቱ ከቅድስት ኢየሉጣ ጋር
በመንፈቀ ሌሊት ተሰየፈ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የማይጠፋ የሕይወትን አክሊል አቀዳጀው። ሕፃኑንም ባረከው፣ በራሱ ላይም አክሊልን አስቀመጠ። በኤልያስ ሰረገላ አስቀምጣለሁም አለው። ቅድስት ነፍሱም በማይነገርና በማይተረጎም ምስጋና አረገች። መላእክትም አመሰገኑ እንዲህ እያሉ፣ ከልጆችና ከሕፃናት ምስጋናን በጸናች በከበረች የኪዳኑ ኃይል ለሁላቸው የሚሆን የብፁዕ የሕፃኑ ቂርቆስ በቤቱ ልጆች ላይ ሁሉ ምስጋናን አዘጋጀው እያሉ የቅዱስ ቂርቆስና የቅድስት እናቱ የቅድስት ኢየሉጣን ጸሎታቸውን ባሮቻቸውን ትጠብቃቸው። የእግዚአብሔርም ረድኤትና በረከት የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ የእመቤታችንም ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት